ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በትንባሆ ኢንዱስትሪ ላይ የሚጣለውን ኤክሳይዝ ታክስ ከፍ ለማድረግ መታቀዱ ተነገረ። የኢትዮጵያ ምግብና መድኃኒት ባለስልጣን በትንባሆ ኢንዱስትሪ ላይ የሚጣለው ኤክሳይዝ ታክስ ለመጨመር እና የቁጥጥር ስራውን ለማጠናከር ማቀዱን አስታወቀ። ትንባሆ ለመቆጣጠር የሚያግዝ ፋይናንስ ማግኘት እንዲቻል በኢንዱስትሪው ላይ የሚጣለውን ኤክሳይዝ ታክስ መጨመር እንደሚገባ፣ በቀጣይነትም ትኩረት ተደርጎ እንደሚሰራበት የባለስልጣኑ ዋና ዳይሬክተር ወይዘሮ ሂራን ገርባ ትናንት ጥር 5 ቀን 2018 ዓ.ም ተናግረዋል። የትንባሆ ኢንዱስትሪ ጣልቃ ገብነት ኢንዴክስ የስርጭት አውደ ጥናት በሚል በቀረበው ጥናት እንደተገለጸው በታክስ አዋጁ እንደተደነገገው የገንዘብ ሚኒስቴር ለሕዝብ ተወካዮች ምክር ቤት ማቅረብ ሳይጠበቅበት በትንባሆና በአልኮል ኢንዱስትሪዎች ላይ በሚጣለው ታክስ በየዓመቱ 10 በመቶ መጨመር እንደሚችል፣ ነገር ግን ይህን ተግባራዊ የማድረግ ስራን በሚመለከት ክፍተቶች መኖራቸው ተነግሯል። በሀገሪቱ ያለው የዋጋ ንረት ያገናዘበ ጭማሪ እየተደረገ አይደለም ያሉት ወይዘሮ ሂራን፣ ጭማሪውን ማድረጉ የትንባሆ ቁጥጥር ለማጠናከር የሚያስችል የፋይናንስ ድጋፍ ከእርዳታ ድርጅቶች መጠበቅን ለማቆም እና በፋይናንስ ራስን ለመቻል እንደሚረዳም አስረድተዋል። በአሁኑ ወቅት በኢትዮጵያ አንድ የትንባሆ አምራች እንዳለ፣ በቀጣይ ወደ ሌላ ኢንዱስትሪ እንዲቀየር ካልሆነም ሙሉ በሙሉ እንዲዘጋ ለማድረግ እንደሚሰራ አስታውቀዋል። የትንባሆ ኢንዱስትሪው ከፈለገ ወደ ሌላ ኢንዱስትሪ እንዲሰማራ፣ ካልሆነም ሙሉ በሙሉ እንዲዘጋ ማድረግ ቀጣይ ስራችን ነው የሚሆነው። ይህንንም ለማድረግ የሁሉንም ትብብር ይጠይቃል ብለዋል። የገንዘብ ሚኒስቴር በቁርጥ በተጣለ የኤክሳይዝ ታክስ ምጣኔ በ2016 ዓ.ም በመመሪያ ቁጥር 1007/2016 ባደረገው ማሻሻያ መሰረት ትንባሆ የያዙ ሲጋሮች፣ ቼርቶስ እና ሲጋራ ሮልስ ላይ በፊት ከነበረው ዋጋ 30 በመቶ እንዲሁም በኪሎ ግራም 644 ብር፣ ትንባሆ የያዙ ሲጋራዎችና እንደ ትንባሆ ከሚያገለግሉ የተዘጋጁ ሲጋሮች፣ ቼርቶስና ሲጋራ ሮልስና ሲጋራዎች ላይ 30 በመቶ ጭማሪ እና በፓኬት 20 ብር መጨመሩ ይታወሳል። ጠንካራ የትንባሆ ቁጥጥር ማድረግ የሚያስችሉ አንቀጾችን በማካተት የጸደቀው የምግብና መድኃኒት አስተዳደር አዋጅ ቁጥር 1112/2011 ሀገሪቱ በትንባሆ ቁጥጥር ለምታደርገው ስራ ከፍተኛ አስተዋጽኦ ማድረጉንና በዚህም ዓለም አቀፍ ደረጃ እውቅና ማግኘቷ ዋና ዳይሬክተሯ የገለጹ ሲሆን፣ በዓለም የጤና ድርጅት በተደረገ ጥናት በመወዳደር የትግራይ ክልል መቀለ ከተማ የትንባሆ ቁጥጥር ሕግን ከማስፈጸም አኳያ ባስመዘገበው ስራ እውቅና ተገኝቷል ብለዋል። ባለፉት ዓመታት በኮቪድ ወረርሽኝ እና በሀገሪቱ የተለያዩ አካባቢዎች ከሰላምና ከጸጥታ ጋር በተያያዙ ያጋጠሙ ችግሮች ለትንባሆ ተጠቃሚነት መጨመር የሚያጋልጡ ቢሆንም የታየው ተቃራኒ መሆኑ የሚያበረታታ ነው ያሉት ዋና ዳይሬክተሯ፣ የትንባሆ ተጠቃሚነት ከ2016 ዓ.ም ከነበረበት 5 በመቶ አሁን ወደ 4.6 በመቶ መውረዱ በማሳየቱ አብራርተዋል። አክለውም ለሱስ ማገገሚያ የሚያስፈልጉ መድኃኒቶች፣ ሌሎች ቁሳቁሶች በጣም አስፈላጊ ከሆኑ ዝርዝር ውስጥ በመካተቱ በሁሉም ጤና ተቋማት እንዲገኝ መደረጉና ነገር ግን አቅርቦቱ ላይ መተባበር እንደሚያስፈልግም አሳስበዋል። የጤና ልማት ጸረ ወባ ማህበር የሰራውን የትንባሆ ኢንዱስትሪ ጣልቃ ገብነት ኢንዴክስ ጥናት ያቀረቡት አቶ መላኩ ጌታቸው፣ ጥናቱ ለ4ኛ ጊዜ በመከናወኑ በየዓመቱ መሻሻሎች መታየታቸው ገልጸዋል። ማህበሩ ላለፉት 10 ዓመታት ተላላፊ ባልሆኑ በሽታዎች ላይም እየሰራ እንደሚገኝ፣ ተላላፊ ላልሆኑ በሽታዎች ተጋላጭ ከሚያደርጉ ነገሮች መካከል ዋነኛው ደግሞ ትንባሆ በመሆኑ ይህንን በሚመለከት ትኩረት ተደርጎ እንደሚሰራም ለሪፖርተር ተናግረዋል። በአዲስ አበባ እና በድሬዳዋ ከተሞች ሕዝብን መገልገያ ቦታዎችን ከትንባሆ ጭስ ነፃ ለማድረግ እና ትንባሆን ለመቆጣጠር የወጣው ሕግ ተግባራዊ እንዲሆን በአዲስ አበባ ከተማ በሚገኙ የመንግስት ትምህርት ቤቶች ከትንባሆ ጭስ ነፃ የማድረግ ፕሮጀክት በየዓመቱ አንዳንዴም በየ2 ዓመቱ ተግባራዊ የሚደረግ ጥናት እንደሚያከናውን አስታውቀዋል። እንደ አውሮፓውያን አቆጣጠር በ2025 ተግባራዊ የተደረገው 4ኛው የትንባሆ ኢንዱስትሪ ጣልቃ ገብነት ኢንዴክስ ጥናት 7 ጉዳዮችን መሰረት አድርጎ መከናወኑ ገልጸው፣ ከእነዚህም ውስጥም የትንባሆ ቁጥጥር በሚመለከት በሚወጡ ሕጎች ላይ የኢንዱስትሪው ጣልቃ ገብነት ምን ያህል እንደሆነ፣ ማህበራዊ ኃላፊነት
እወጣለሁ በሚል የትንባሆ ኢንዱስትሪው ከመንግስታዊና መንግስታዊ ካልሆኑ ተቋማት ጋር ያለው ግንኙነት የመንግስት አካላት ኢንዱስትሪው የሰጡትን ጥቅም የሚመለከትና ለመከላከል የተወሰዱ እርምጃዎች መታየቱን አብራርተዋል። እነዚህ ጉዳዮች መሰረት ያደረጉ 20 ጥያቄዎች በጥናቱ መካተታቸውን እያንዳንዳቸውም ጥያቄዎቹ ከ1 እስከ 5 ነጥብ መያዛቸው ገልጸው ነጥቦቹ ዝቅ ባሉ ቁጥር የተሻለ አፈጻጸም መኖሩን እንደሚያመለክት ተናግረው በዚህም እንደ አውሮፓውያን አቆጣጠር በ2020 በተደረገው የመጀመሪያው ጥናት የነበረው ነጥብ 42 እንደነበረ በ2021 42 በ2023 37 እንዲሁም በ2025 35 መመዝገቡን አስረድተዋል። ጥናቱ በሀገሪቱ ለውጦች መኖራቸውን እንደሚያሳይ በዓለም አቀፍ ደረጃ የትንባሆ ተጽዕኖ መከላከል አኳያ 6ኛ ደረጃ ላይ ትገኛለች ብለዋል። በአውደ ጥናቱ ላይም የተገኙ የጤና ሚኒስትር ዴኤታ ደረጀ ዱጉማ የትንባሆ ኢንዱስትሪዎች የሚያሳድሩት ጫና ከፍተኛ መሆኑን ገልጸው ፖሊሲዎቹ ሲዘጋጁ ለኢንዱስትሪው በሚመች መንገድ እንዲወጡ፣ አፈጻጸም ላይ ኢንዱስትሪው በሚጠቅም ሁኔታ ለማድረግ ጫና እንደሚያደርጉ ተናግረዋል። ከተለያዩ አካላት ጋር በመገናኘት መልካም በመምሰል በየክልሎች በመግባት በማህበረሰብ ውስጥ አጀንዳዎችን ለማራመድ ይሰራሉ ያሉት ሚኒስትሩ ዴኤታው ፍላጎታቸው እንዳይሳካ በማድረግ እርምጃውን በመውሰድ ረገድ የምግብ መድኃኒት ባለስልጣናት፣ የክልል ተቆጣጣሪ አካላት አመስግነዋል። በሚመጡት ዓመታት ሀገሪቱ ተላላፊ ባልሆኑ በሽታዎች ፈተና እንደሚገጥማትና በአሁኑ ወቅትም በሽታዎች የዜጎች ሕይወትን እየቀጠፉ እንደሚገኙ ለዚህም ትልቁ አስተዋጽኦ የሚያደርጉት ደግሞ ትንባሆ መጠቀምና አልኮል መሆናቸውን ዶክተር ደረጀ ገልጸዋል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።